ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ሰኞ የምሳ ሰዓቱን የስፖርት የመረጃ ሰዓታችንን ዛሬም ይዘን በድጋሚ ተገናኘን። እያደመጣችሁን ስለሆነ ከልብ አድርገን ነው የምናመሰግነው። የተለያዩ ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን በዛሬ ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። በተለይ ከዝውውር ጉዳዮች ጋር የተያዙ በጣም ሰፋ ያሉ ስፖርታዊ መረጃዎችን እያነሳን ነው ቆይታን የምናደርገው። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁም ደግሞ ያላችሁን ሀሳብ ስምና አድራሻችሁን እየጠቀሳችሁ እንድትጽፉልን ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ደግሞ ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድ እና ሊቨርፑል ተሰጥኦን ያለውን ተጫዋች ለማስፈረም ፍላጎት ካሳዩ ክለቦች መካከል ቀዳሚዎቹ እንደሆኑ እየተነገረ ይገኛል። ሁለቱ ክለቦች የ17 ዓመቱን የፖርቶ የክንፍ አጥቂ የሆነውን ኦስካርን ነው በዚህ የውድድር ዘመን እያሳየ ባለው ድንቅ ብቃት ምክንያት ወደ ፕሪምየር ሊግ ለማምጣትም ሙከራዎችን እያደረጉ እንደሚገኙ የተገለጸው። አርሰናልና ቼልሲም ሁኔታው ላይ እንዳሉበትና በቅርበት እየተከታተሉ የሚገኙ ሌሎች ክለቦች እንደሆኑ የሚያሳዩ መረጃዎች አሉ። ፖርቶ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። በአሁኑ ወቅት ክለቡ የተጫዋቹን ኮንትራት ለማራዘም እያቀደ ሲሆን በውሉ ላይ ደግሞ የ60 ሚሊዮን ዩሮ የውል ማፍረሻ ለማካተትም እያሰበ እንዳለ እየተገለጸ ይገኛል። ተጫዋቹ በዚህ የውድድር ዘመን ለፖርቱጋሉ ክለብ በ13 ጨዋታዎች ተሰልፈው 3 ጎሎችን ማስቆጠር፣ 2 ደግሞ አመቻችቶ ማቀበል የቻለ ተጫዋች እንደሆነ ይፋ ተደርጓል። እዚህ ወጣት ተጫዋች እንደ ማንቸስተር ዩናይትድ እና ሊቨርፑል ያሉ ትልልቅ ክለቦች ጥያቄ ማቅረባቸው የሚያጓጓ ቢሆንም ለወደፊት እድገቱ ሲልም የመጫወቻ ጊዜ የሚያገኝበት ክለብን በጥንቃቄ መምረጥ ይኖርበታል ተብሎ ነው የሚታመነው። በታላላቅ ክለቦች ተቀያሪ ወንበር ላይ መቀመጥ ለታዳጊ ተጫዋቾች እድገት እንቅፋት ሊሆን ስለሚችል በቋሚነትም የመጫወት እድል የሚያገኝበትን ቦታ መምረጡ ለስኬቱ ወሳኝ ይሆናል ተብሎ እንደሚጠበቅ ነው መረጃዎች ይፋ እየተደረጉ የሚገኙት። ሊቨርፑል የውድድር ዘመኑ ሲያበቃ የፓሪስ ሰን ዠርሜኑን አጥቂ ብራድሌይ ባርኮላን ለማስፈረም ፍላጎት አሳይተዋል። ሞሐመድ ሳላህ በክለቡ የሚተካበት ጊዜ እየቀረበ በመሆኑ ይህ የ23 ዓመት ፈረንሳዊ ኢንተርናሽናል ለአሰልጣኙ ጥሩ አማራጭ ሊሆን ይችላል። ባርኮላ በፓሪስ ሰን ዠርሜን ቤት በቋሚነት የመሰለፍ እድልን ባያገኝም በሚሰለፍባቸው ጊዜያቶች ሁሉ አስደናቂ ብቃትን እያሳየ ነው የሚገኘው። ተጫዋቹ በዚህ የውድድር ዘመን በሊጉ ለፓሪስ ሰን ዠርሜን በቋሚነት የጀመረው 17 ጨዋታዎችን ብቻ ነው። ባርኮላ በዩኤፋ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ በሊቨርፑል ላይ ያሳየው ድንቅ ብቃት ክለቡ በእርሱ ላይ ያለውን ፍላጎት እንዲያድስ ነው ያደረገው። ተጫዋቹ በዚህ የውድድር ዘመን 12 ግቦችን አስቆጥሮ 7 አመቻችቶ በማቀበል በአጠቃላይ 19 የግብ ተሳትፎች ላይ በቀጥታ ተሳትፏል። ዘ ታይምስ እንደዘገበው ከሆነም ሊቨርፑል ተጫዋቹን ለረጅም ጊዜ ሲከታተሉ የቆየ ሲሆን ባለፈው ክረምትም ሊያስፈርመው ፈልጎ ነበር። ፓሪስ ሰን ዠርሜን ይህንን ተሰጥኦ ያለውን ወጣት አጥቂ በቀላሉ ለመልቀቅ ስለማይፈልግ ከፍተኛ ዋጋ ሊጠይቅ ይችላል። በሌላ በኩል ወደ ሊቨርፑል መዘዋወሩ ለባርኮላ ተመራጭ ሊሆን ይችላል። ምክንያቱም በዚህ የዕድሜ ክልሉ በየሳምንቱ መጫወት ስለሚያስፈልገው በፕሪሚየር ሊጉ የሚገኘው የመጫወቻ ዕድልም ብቃቱን ይበልጥ እንዲያሳድግም ይረዳዋል ተብሎ ነው የሚታሰበው። ባርኮላ በመጨረሻው የማጥቃት ክፍል ላይ ፈጣንና ተከላካዮችን የሚያደናግር ብቃትን ይዞ ሊመጣ እንደሚችልም ይታመናል። ይህ የ23 ዓመት ተጫዋች ከኮዲ ጋክፖ የተሻለ አማራጭ እንደሚሆን ይታመናል። ሆላንዳዊው ጋክፖ በዚህ የውድድር ዘመን የሚጠበቀውን ያክል ብቃት እያሳየ ባለመሆኑ ሊቨርፑል የተሻለ ምትክም መፈለግ ይኖርበታል። ሊቨርፑል በተጨማሪም ከአረቢ ለብዚሽ ያን ዲያማንዴ ጋርም ስሙ እየተነሳ ነው። ክለቡ በዚህ የውድድር ዘመን የነበረውን ደካማ አፈጻጸም ምክንያትም ለዋንጫ መፎካከር ባይችልም በክረምቱ ክፍተቶቹን መድፈንም በሚቀጥለው ዓመት ጠንካራ ሁኔታ ላይ ለመመለስም እቅድ እንዳለው ጭምር የሚያሳዩ መረጃዎች ናቸው የወጡት። ባርሴሎና ዣኦ ፔድሮን ለማስፈረም መደበኛ ያልሆኑ ንግግሮችን መጀመሩ ነው እየተዘገበ የሚገኘው። ሆኖም ግን ተጫዋቹ በአሁኑ ወቅትም ትኩረቱን በቼልሲና በዘንድሮ የዓለም ዋንጫ ላይ ብቻ ነው ያደረገው።
ይሄ ብራዚላዊ ኢንተርናሽናል በስታንፈርድ ብሪጅ በነበረው የመጀመሪያ ውድድር ዘመኑ በሁሉም ውድድሮች 20 ጎሎችን አስቆጥሮ 6 ደግሞ አሲስቶችን በማድረግ እጅግ ጥሩ የሚባል የመጀመሪያ ውድድር ዓመትን እያሳለፈ ነው። ቸልሲ በአሁኑ ወቅት በውጤት ቀውስ ውስጥ የሚገኝ መሆኑን ተከትሎ ባርሴሎና ዣኦ ፔድሮን ከእጃቸው መንጠቅ ይፈልጋሉ። ብዙም የሚገርምም እንዳልሆነ ነው ዘገባው የጠቆመው። ሆኖም ግን ኢኤስፒኤን ብራዚል እንደዘገበው ከሆነ ቸልሲ ዣኦ ፔድሮን እንደማይሸጥ ነው ለባርሴሎና ይፋ ያደረጉላቸው። ተጫዋቹም ራሱ ትኩረቱ በሰማያዊዎቹና በብራዚል ብሔራዊ ቡድን ውስጥ በሚኖረው ስኬት ላይ እንደሚያደርግ ነው የተገለጸው። ዣኦ ፔድሮ በብራይተን በነበረበት ጥራትም አሳይቶ ወዲያውኑ እንደ ቼልሲ ያለ ትልቅ ክለብን የመወከል ብቃቱንም አረጋግጧል። ስለዚህም የምዕራብ ለንደኑ ግዙፍ ክለብም በቻምፒየንስ ሊግ መሳተፍ የማይችል ከሆነ እንዲሁ እንደማይሳተፍም ትናንትና መሸነፉን ተከትሎ አረጋግጧልና ተጫዋቹ ወደ ላቀ ደረጃ ለመሸጋገር ማሰቡ ምናልባት ላይቀር ይችላል የሚሉ ዘገባዎችም ይወጣሉ። የ24 ዓመቱ ተጫዋች ከቅርብ ጊዜ ውስጥም ለባርሴሎና ተስማሚ ሊሆን ይችላል። በተለይም ካታላኖቹ እድሜው እየገፋ የመጣውንና ኮንትራቱ ሊያበቃ የተቃረበውን ሮበርት ሌቫንዶስኪን ለመተካት ትልቅ አጥቂ ማስፈረም ሳይኖርባቸው አይቀርም። የቼልሲ ፕሮጀክት በዚህ አሳዛኝ የውድድር ዘመን ምክንያት በዚህ ክረምትም ከፍተኛ ትችቶች የሚገጥመው ሲሆን የክለቡ ምርጥ ተጫዋቾችም ሊለቁ እንደሚችሉ የሚሰሙ ዘገባዎችም የመጨረሻ እንደማይሆኑ ነው የሚጠበቀው። ለጊዜው ቼልሲ በዣኦ ፔድሮ ጉዳይ ላይ የሚያስበው ባይሆንም ባለፉት ሳምንታት ግን ስለ ኤንዞ ፈርናንዴስ፣ ስለ ኮል ፓልመር እና ማርክ ኮሬያ የዝውውር ወሬዎች ሲሰሙ እንደነበር የምናስታውሰው ነው። እንደ መረጃዎቹ ከሆነ ኤንዞ ፈርናንዴዝ በዚህ አስቸጋሪ የውድድር ዘመን ደስተኛ ባለመሆኑ ቸልሲ በተመጣጣኝ ዋጋ ካገኘው ሊለቀው እንደሚችል ነው የተነገረው። በተጨማሪም ኮል ፓልመር በማንቸስተር ዩናይትድ ከፍተኛ ፍላጎት እየቀረበበት በመሆኑ ስለ ወደፊት ቆይታውም እርግጠኝነት የለም። በሌላ በኩል ኮሬያ ለማርካ በሰጠው ቃልም ትልቅ የዝውውር ጥያቄ ቢቀርብለት ውድቅ ለማድረግ እንደሚቸገር በመግለጽ ስለ ወደፊት ቆይታው ጥርጣሬ እንዲፈጠር እንዳደረገን የተነገረው። ሊቨርፑልና ማንቸስተር ዩናይትድ በዚህ ክረምት የዌስትሃም ዩናይትዱን አማካይ ማቲዮስ ፈርናንዴስን ለማስፈረም አይናቸውን ከጣሉ ክለቦች መካከል መሆናቸው እየተነገረ ነው። ይሄ ተሰጥኦ ያለው ወጣት ፖርቱጋላዊ ኢንተርናሽናል በዚህ የውድድር ዘመን በለንደን ስቴዲየም እጅግ አስደናቂ ብቃትን ያሳየ ሲሆን ወደ ትልቅ ክለብ የሚያደርገው ዝውውርም የጊዜ ጉዳይ ብቻ እንደሆነ ነው የሚነገረው። ቀደም ሲል ሊቨርፑል ማቲያስ ፈርናንዴስን ለማስፈረም የመጀመሪያ ደረጃ ንግግሮችን ማድረጉ ተዘግቦ ነበር። ዌስትሃምን ለማሳመን 55 ሚሊዮን ፓውንድ በቂ ሊሆን እንደሚችል ቢነገርም ማንቸስተር ዩናይትዶች ዝውውሩን ለማሳካት ሊቸገሩ እንደሚችሉ ነው ፍንጮች ያሉት። ቲም ቶክ ባወጣው አዲስ መረጃ መሰረት ሊቨርፑልን ጨምሮ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ እና ፓሪስ ሰን ዠርሜን የተጫዋቹን ሁኔታ በቅርበት እየተከታተሉት ነው። ሆኖም ዌስትሃም በዚህ ክረምትም ማቲያስ ፈርናንዴዝንም ሆነ ሌሎች ኮከብ ተጫዋቾቹን የመልቀቅ ፍላጎት እንደሌለው ነው የሚነገረው። እንደ ቲም ቶክ ዘገባ ከሆነ ዌስትሃም ዩናይትድ እንደ ጃሮድ ቦውን እና እንዲሁ ደግሞ ሴሜርቪል ያሉ ቁልፍ ተጫዋቾች ላይም ጥያቄ እየቀረበበት ነው የሚገኘው። ሆኖም ግን ክለቡ እነዚህን ተጫዋቾች እንዳይለቁ የማገድ እቅድ ያለው በመሆኑ ማቲያስ ፈርናንዴስ ቢያንስ በዚህ የውድድር ዘመን የማይደርስ ሊሆን ይችላል ተብሏል። ይህ መረጃ ትክክል ከሆነም ለሊቨርፑል ትልቅ መርዶ ነው። ክለቡ በዚህ ዓመት 28ኛ ዓመቱን ለሚደፍነውና ቀስ በቀስም ምርጥ ብቃቱ እየቀነሰ ለመጣው አሌክሲ ማካሊስተር እንደ ረጅም ጊዜ ጥሩ ተተኪ አድርጎ የ21 ዓመቱን ፈርናንዴዝን አስቦት ነበር። ማንቸስተር ዩናይትድም ቢሆን ብራዚላዊውን ካሴሜሮ በነፃ ዝውውር ክለቡን ስለሚለቅ ማኑኤል ኡጋርቴም በሚጠበቀው ልክ ብቃቱን ማሳየት ባለመቻሉ አማካይ ክፍሉን በአዲስ ተጫዋቾች መገንባት ይኖርበታል። እንደ ፈርናንዴዝ ያለ ብቃት ያለው ተጫዋች ደግሞ ለዩናይትድ ተመራጭ ቢሆንም ክለቦቹ ግን ዌስትሃምን ሀሳቡን እንዲቀይር ለማድረግም ከፍተኛ የገንዘብ ጥያቄ ይዘው መቅረብ እንዳለባቸው ነው የሚታመነው። የሊቨርፑል አንጋፋ ተጫዋች የነበረው ጄሚ ካራገር ማንቸስተር ዩናይትድ ማይክል ካሪክን በቋሚ በአሰልጣኝነት መሾም እንዳለበት በመግለጽ የቀድሞ ሀሳቡን ቀይሯል። ማንቸስተር ዩናይትዶች ሩበን አሞሪምን ባለፈው ጥር ወር ካሰናበቱ በኋላ ማይክል ካሪክን እስከ ውድድር ዘመኑ መጨረሻ በጊዜያዊ አሰልጣኝነት መሾማቸው የሚታወስ ነው። ምንም እንኳን ካሪክ በትልቅ ስምም ሆነ ተሞክሮ ከሌሎች እጩዎች ጋር ባይወዳደርም ክለቡን በማረጋጋት ረገድ ግን የሚደነቅ ስራን የሰራው በመራቸው 13 ጨዋታዎች 9ኙን በማሸነፍ ቡድኑን ለቻምፒየንስ ሊግም ተሳትፎ እንዲቃረብ አድርጎታል። ካራገር በቴሌግራፍ ጋዜጣ ላይ ባሰፈረው ጽሑፍም ቀደም ሲል የአስተን ቪላውን አሰልጣኝ ኡናይ ኤምሪን ሲደግፍ ቢቆይም አሁን ግን ካሪክ ለዩናይትድ ምርጡ ምርጫ መሆኑን በመግለጽም አስታውቋል። ጄሚ ካራገር ማንቸስተር ዩናይትድ ማይክል ካሪክን እንዲቀጥር ነው ያሳሰበው። ከሰር አሌክስ ፈርጉሰን መልቀቅ በኋላ በዩናይትድ ቤት የታየውን ምስቅልቅል ሁኔታ ካሪክ ከመጣ በኋላ ወደ መረጋጋት ቀይሮታል። ካሪክ እንደሚለው በአሁኑ ወቅት በገበያው ላይ ጥራት ያላቸው አሰልጣኞች እጥረት ባለበት በዚህ ሰዓት ካሪክን መሾም የሚገባ ሪስክ ነው ሲልም ጭምር ነው የተናገረው።
ካሪክ አሁን ላይ ክለቡ በአሁኑ ወቅትም የሚፈልገውን ነገር ሊሰጥ የሚችል ብቁ አሰልጣኝ ነው ብዬ አምናለሁ። ባለፉት 4 ወራት ውስጥ ለራሱም ሆነ ለዩናይትድ ቦርድ እጅግ ውድ የሆነውን ጊዜ ሰጥቷል፣ ገዝቷል። ክለቡ ወደ መደበኛ ሁኔታ ደግሞ መልሶታል ሲል ነው ካራገር የጻፈው። ካራገር ይቀጥልና ተጫዋቾች በልምምድም ሆነ በጨዋታ ቀናት ደስተኛ የሚሆኑት ከአሰልጣኞች ጋር መልካም ግንኙነት የሚፈጥሩት አካባቢን መፍጠር ችሏል። አሰልጣኙ ትልቅ ስም የለውም በሚል ብዙ ነገሮችን ስንናገር ቆይተናል። አሁን ግን በቋሚነት መቀጠል አለበት ብሏል። እንደ ሉዊስ ኤንሪኬ፣ ፓሪስ ሰን ዠርሜን፣ ጁሊያን ኔግልስመን፣ ካርሎ አንቸሎቲ ያሉ ታላላቅ አሰልጣኞች በቻምፒየንስ ሊግ ወይም በዓለም ዋንጫ ዝግጅት ላይ መጠመዳቸው ካሪክን የተሻለ አማራጭም እንደሚያደርገው ነው የሚጠበቀው። እንደ መረጃዎች ከሆነ የቦርንመዝ አሰልጣኝ አንዶኒ ኢራኦላ በሚቀጥለው የውድድር ዘመን ከካሪክ ጋር ለዩናይትድ አሰልጣኝነት የታጨ ዋነኛው እጩ ነው። የስፔናዊ ታክቲሽያን በቦርንመዝ የነበረውን ድንቅ ቆይታ የቼልሲን ትኩረት የሳበ ሲሆን የውድድር ዘመኑ ሲያበቃ ደግሞ ክለቡን እንደሚለቅ ይጠበቃል። ዩናይትድ ካሪክን በቋሚነት ስለማቆየቱ ገና የመጨረሻ ውሳኔ አልተላለፈም። ክለቡ በውድድር ዘመኑ ካለቀ በኋላ ያሉትን አማራጮች ለመገምገም አቅዷል። አንዶኒ ኢራኦላ ትልቅ ክለብ የመረከብ እድሉ ሰፊ ቢሆንም ካሪክ ግን በኦልትራፎርድ ያለውን ከፍተኛ ጫና የመቋቋም ልምድም በተጫዋችነትም ሆነ በጊዜያዊ አሰልጣኝነት ቀድሞውኑ እንዳለው ነው የሚያሳዩ መረጃዎች የወጡት። ዊሊያም ጋላስ የአሁኑን የክለቡ አሰልጣኝ ሚኬል አርቴታን በጽኑ ተችቷል። ጋላስ እንደተናገረው ከሆነ አርቴታ በዚህ ሳምንት በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ አርሰናል ከአትሌቲኮ ማድሪድ ጋር በሚኖረው ጨዋታ ላይ ዛሬ በተለይ በሚኖረው ጨዋታ ላይ ጥሩ ነገሮችን ማሳየትና ውጤቱን አስጠብቆ አሸንፎ ማለፍ አለበት ሲል የተናገረው በመጀመሪያው ዙር ጨዋታ 1-1 ከተለያየ በኋላ ሲናገርም በሰጠው መግለጫ በተለይ ደስተኛ እንዳልሆነ የተናገረው በጨዋታው ላይ በኤብሪቼ ኤዜ ላይ የተሰራው ግልጽ ጥፋት በቪኤአር ተመርምሮ ፔናልቲው መሻሩ አርቴታን ክፉኛ አስቆጥቶት ነበር። አሰልጣኙ ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ ላይ በዚህ ደረጃ እንዲህ ያለ ስህተት ሊፈጠር አይገባም በማለት ቅሬታውን አሰምቶ ነበር። ዊሊያም ጋላስ በሚኬል አርቴታ ስቴት ላይም የሰጠው ትችት አለ። ጋላስ ግን አርቴታ ለጉዳዩ የሰጠው ምላሽ ትክክል እንዳልሆነ ነው የሚያምነው። ፔናልቲ ይሁንም አይሆንም ከጨዋታ በኋላ ወጥተህ የምታመካኝበት ነገር ወይም ደግሞ ሰው መፈለግ የለብህም ሲልም ነው ጋላስ የሚናገረው። ጋላስ ይቀጥልና በዚህ ደስተኛ አይደለውም፣ ምክንያቱም በውድድር ዘመኑ ሁሉ በፕሪሚየር ሊግም ሆነ በአውሮፓ ለእናንተ የሚጠቅመው የዳኛ ስህተቶች ሊፈጠሩ አሰልጣኞች ወጥተው ስህተት ተሰርቷል ሲሉ አይሰሙም። ነገር ግን በመጀመሪያው ዙር በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ግን አርሰናልን ውሳኔው አልጠቀመውም ነበር። በሌሎች ጨዋታዎች ግን ተጠቅመዋል። አሰልጣኙ በዳኞችም ሆነ በቫር እንዲሁ ላይ ደግሞ ከማላከክ ይልቅ ቡድኑ እንዴት እንደተጫወተ ወይም ደግሞ ምን መሻሻል እንዳለበት ቢያወራ መርጣለሁ ሲልም ነው ዊሊያም ጋላስ የሚናገረው። አርሰናል ለፍጻሜ ቢደርስ እንኳን ዋንጫውን እንደማያነሳ ተንብዮአል። ምንም እንኳን አርሰናል አትሌቲኮን አልፎ ለፍጻሜው ይደርሳል ተብሎ ቢጠበቅም በፍጻሜው ከባየር ሚኒክ ወይም ከፓሪስ ሰን ዠርሜን ጋር ቢገናኝ ግን እንደሚሸነፍ ነው ጋላስ የገመተው። ከግማሽ ፍጻሜ ጨዋታዎች በኋላ ባየር ሚኒክ እና አርሰናል ለፍጻሜ ይደርሳሉ ብዬ እጠብቃለሁ ያለው ጋላስ ባየር ሚኒክ ቻምፒየንስ ሊጉን ያሸንፋል ብዬ እጠብቃለሁ ብለዋል። እንዲሁም ፓሪስ ሰን ዠርሜን ባየር ሚኒክን አሸንፎ ለፍጻሜው ቢደርስ እንኳን አርሰናልን ያሸንፈዋል የሚል ግምት አለኝ በማለትም ነው ሀሳቡን እየተናገረ እንደሚገኝ መረጃዎች የወጡት። ቸልሲ የኮሎኙን አጥቂም ሰኢድ ኤልማላን ለማስፈረም በሚደረገው ጥረት ውስጥ መልካም አጋጣሚ እንደተፈጠረለት ክሪስቲያን ፎልክ ዘግበዋል። ክሪስቲያን ፎልክ እንደተናገረው ከሆነ በባየርን ኢንሳይደር አምዱ ላይ እንደገለጸው ከሆነ ኤልማላ ለብራይተን በጣም ውድ ሊሆንባቸው እንደሚችል የተናገረው። ብራይተን ይህንን የ19 ዓመት ታዳጊ ለማስፈረም ፍለጋው የነበረ ቢሆንም ቸልሲ ግን የኮሎኙን የ50 ሚሊዮን ዩሮ ጥያቄ ለማሟላት ዝግጁ እስከሆነ ድረስ አሁን ላይ የተሻለ እድል አለው። ቸልሲ በቅርብ ጊዜያት በወጣት ተሰጦች ላይ ከፍተኛ ኢንቨስትመንትን እያደረገ ሲሆን ኤልማላም በዚህ ውድድር ዘመን በቡንደስሊጋ 11 ጎሎችን አስቆጥሮ 4 ደግሞ አመቻችቶ በማቀበል ለዚህ ደግሞ ዘይቤም ተስማሚ መሆኑን አሳይቷል። ክሪስቲያን ፎልክ በሳምንታዊ አምዱ ላይ እንደተናገረው ከሆነ የሰኢድ ኤልማላ ወደ ፕሪሚየር ሊግ የማምራት እድል አሁንም ክፍት ነው። የኮሎኙ ኮከብ ፍላጎት ያሳየበት ሌላኛው ክለብ ደግሞ ቼልሲ ነው። ኮሎኝ 50 ሚሊዮን ዩሮ ወይም 43.1 ሚሊዮን ፓውንድ ይፈልጋል። ብራይተን ለመክፈል ዝግጁ የነበረው 35 ሚሊዮን ዩሮ ሲሆን ይህም ደግሞ ለኮሎኝ በቂ አልነበረም። እንደ ፉልክ ዘገባ ከሆነ ብራይተን ለተጫዋቹ የ4 ሚሊዮን ዩሮ አመታዊ ደሞዝም ጭምር አቅርቦለት ነበር። አሁን ግን ጥያቄው ለዚህ ጀርመናዊ ታዳጊ 50 ሚሊዮን ዩሮ የሚከፍል ክለብም ይኖር ይሆን ወይ የሚለው ነው። ቸልሲ ፍላጎት ቢኖረውም ይህንን ያክል ከፍተኛ ዋጋ መክፈል አለመክፈሉ ግን ወደፊት የሚታይ ነው። በሌላ በኩል ኮሎኝ ተጫዋቹን ለማቆየት ፕላን ቢ ነድፏል። ተጫዋቹ የሚፈልገው የ4 ሚሊዮን ዩሮ ደሞዝን ለመሸፈን የአንድ የሱፐርማርኬት ሰንሰለት ጋርም አዲስ የስፖንሰርሺፕ ስምምነትም እያደረገ ይገኛል። በአሁኑ ወቅት
ዝውውሩ በቼልሲና በራሱ በሰኢድ ኤልማላ ውሳኔ ላይ የተንጠለጠለ ይመስላል። እንደ አሌሃንድሮ ጋርናቾ፣ ፔድሮ ኔቶና ጄሚ ጊቲየንስ ያሉ የክንፍ አጥቂዎችም ደካማ ብቃት ላይ መሆናቸውን ተከትሎ ቼልሲ እንደ ኤልማላ ያለ ተጫዋች ያስፈልገዋል። በስታንፈርድ ብሪጅ የታዩ አሳዛኝ የውድድር ዘመንም ቡድኑ ወደ መጀመሪያዎቹ 4 ደረጃዎችና ለዋንጫ ፉክክር እንዲመለስ ትልቅ ለውጥም እንደሚፈልግ ነው የሚያሳየው። ኤልማላ ወጣትና ልምድ የሌለው ቢሆንም ያለው ከፍተኛ ተሰጥኦ እንደ ጋርናቾና ጊቲየንስ ካሉ ተጫዋቾች የተሻለ አማራጭ ሊያደርገው ይችላል። በዚህ ምክንያትም የትራንስፈር የደረጃ አሰጣጥም እንደሚያሳየው ከሆነ ጥሩ ደረጃ ያለው ተጫዋች ተደርጎ ነው የሚቆጠረው። ማንቸስተር ዩናይትድ እና ሊቨርፑል በ43 ሚሊዮን ፓውንድ የላሊጋውን የክንፍ ተከላካይ ለማስፈረም ፉክክር ውስጥ ናቸው። ማንቸስተር ዩናይትዶች በክረምቱ የዝውውር መስኮት የባርሴሎናውን ተከላካይ አሌሃንድሮ ባልዴን ለማስፈረም ፍላጎት አሳይተዋል። በዝውውሩ ላይም ከሊቨርፑል ጋር ጠንካራ ፉክክር የሚጠብቃቸው ሲሆን ዝውውሩን ማጠናቀቅ ይችሉ እንደሆነ የሚታይ ነው። ቲም ቶክ ባወጣው ዘገባ መሰረት ባርሴሎና የፋይናንስ አቅሙን ለማጠናከር ሲል ለዚህ የ22 ዓመት የክንፍ ተጫዋች የሚቀርቡ ከፍተኛ የዝውውር ጥያቄዎችን ለማስተናገድም ዝግጁ ነው። 43 ሚሊዮን ፓውንድ ገደማ የሚሆን የዝውውር ጥያቄ ተጫዋቹን ለማስፈረም በቂ ሊሆን ይችላል። ማንቸስተር ዩናይትድ በተከላካይ መስመሩ ላይም ተጨማሪ አማራጮችን የሚፈልግ ሲሆን ይህ ስፔናዊው ተከላካይ ለክለቡ ተስማሚ ሊሆን እንደሚችል ነው ይፋ ያደረገው። ባልዴ ከፍተኛ አቅም ያለው ወጣት ተጫዋች ሲሆን በፕሪሚየር ሊጉ ለመጫወት የሚያስችልም ቴክኒካል ብቃት አለው። ሆኖም ግን ተጫዋቹ አሁንም በባርሴሎና ቆይቶ ለቦታው መታገል ይፈልጋል። የስፔኑ ሻምፒዮን ባርሴሎና ተጫዋቹን በመሸጥም ገንዘብ ለማግኘት ዝግጁ መሆኑን ማየቱ የሚጠበቅ ነው። በተመሳሳይ ሊቨርፑልም የተጫዋቹን ሁኔታ በቅርበት እየተከታተለ ይገኛል። አንድሪው ሮበርትሰን በውድድር ዘመኑ ማብቂያ ክለቡን የሚለቅ በመሆኑ በዚያ የሜዳ ክፍል ላይ ተጨማሪ ተጫዋቾች ሊያስፈልጋቸው ይችላል። ይሄ የ22 ዓመት ወጣት ለሊቨርፑል ተመራጭ አማራጭ ሊሆን ይችላል። ማንቸስተር ዩናይትድ እና ሊቨርፑል በክረምቱ የዝውውር መስኮት በበርካታ የቡድን ክፍሎች ላይ መሻሻል ለማድረግ የሚያቅዱ በመሆኑ 43 ሚሊዮን ፓውንድ ለዚህ ተጫዋች ውድ ሊሆንባቸው ይችላል። ለተጫዋቹ ይህንን ያክል ዋጋ ለመክፈል ዝግጁ መሆናቸው ወደፊት የሚታይ ነው። ያም ሆኖ ይህ ግን የ22 ዓመቱ ተጫዋች በእንግሊዝ እግር ኳስ ውጤታማ ለመሆን የሚያስችል ብቃት እንዳለው ጥርጥር የለውም። ይህም ደግሞ ለሁለቱ ክለቦች ለረጅም ጊዜ የሚያገለግል ጠቃሚ ግዢ ሊሆን ይችላል ተብሎ ነው የሚታሰበው። ባልዴ በመከላከል ረገድ እምነት የሚጣልበት ከመሆኑም ባለፈ በማጥቃት ሂደቶች ላይም ቡድኑን የመርዳት አቅም እንዳለው አስመስክሯል። ባልዴ ከማንቸስተር ሲቲ ጋር ስሙ ተያይዞ እንደነበረም የምናስታውሰው ጉዳይ ነው። የሼፊልድ ዩናይትድ አማካይ ጉስታቮ ሃመር በውድድር ዘመኑ ማብቂያም ክለቡን ሊለቅ እንደሚችል ስሙ እየተነሳ ይገኛል። ስፖርትስ ቡም እንደዘገበው ከሆነ ሊድስ ዩናይትድ እና ዌስት ሃም ዩናይትድ የተጫዋቹን ሁኔታ በቅርበት እየተከታተሉት ሲሆን በክረምቱ የዝውውር መስኮት እሱን ለማስፈረም ጥረት ሊያደርጉ ይችላሉ። ተጫዋቹ አሁን ባለው ኮንትራት ላይ የቀረው 1 ዓመት ብቻ በመሆኑ ሼፊልድ ዩናይትድ ተጫዋቹን በነፃ ከማጣት ይልቅ በገንዘብ መሸጥንም ለማግኘት ጫና ውስጥ ይገባል ተብሏል። ሊድስ ዩናይትድ እና ዌስት ሃም በመሃል ሜዳ ላይ ተጨማሪ የፈጠራ ችሎታና የቴክኒክ ብቃት የሚያስፈልጋቸው ሲሆን በተለይ ደግሞ ሁለቱ ክለቦች ድንቅ ግኝትም ሊሆን ይችላል ይሄ ተጫዋች። በሌላ በኩል ይህ የ28 ዓመት ተጫዋች በከፍተኛው የእግር ኳስ ደረጃ ላይ ራሱን ለመፈተን ቁርጠኛ ነው። በመሆኑም በፕሪሚየር ሊጉ የመጫወት እድልን ማግኘት ለእሱ አስደሳች ሊሆን ይችላል። ከነዚህ ሁለት የፕሪሚየር ሊግ ክለቦች መካከል በይፋም የዝውውር ጥያቄ የሚያቀርብ ይኖር እንደሆነ ማየቱ ትኩረትም የሚስብ ይሆናል። ሊድስ በፕሪሚየር ሊጉ ለመቆየት እየታገሉ ሲሆን በሊጉ የመቆየት ሰፊ እድልም አላቸው። በከፍተኛ ሊግ መቆየታቸውን ለማረጋገጥ ቡድናቸውን ማጠናከር ይኖርባቸዋል። በመሃል ሜዳ ላይ ተጨማሪ ጎሎችንና የፈጠራ መጨመርም ለነሱ በጣም ተመራጭ ነው። እንዲሁም በሌላ አጥቂ ላይም ኢንቨስት ማድረግ ይኖርባቸዋል። ሃመር በዚህ የውድድር ዘመን 7 ጎሎችን ያስቆጠረ ሲሆን 12 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። በሌላ በኩል ዌስትሃም በቡድን ውስጥም ተጨማሪ ጥራት ያስፈልገዋል። በሚቀጥለው የውድድር ዘመን በፕሪሚየር ሊጉ ለመቆየት እየታገሉ ሲሆን በሊጉ መቆየት ይችሉ እንደሆነ የሚታይ ነው። በዚህ የውድድር ዘመን በጃሮድ ቦወን ላይ ብቻ ጥገኛ ሆነው ታይተዋል። ሃመር ለቡድኑ ተጨማሪ ጎልና ፈጠራን ይጨምርላቸዋል። የት እንደሚያርፍ ማየቱ ትኩረት የሚስብ ነው። ሊድስ ባለፈው ክረምትም እንዲሁ ሃመርን ለማስፈረም ፈልገው እንደነበር የምናስታውሰው ጉዳይ እንደሆነ ነው መረጃዎቹም የበጡት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው እንደተለመደው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን ይሁንላችሁ።